ከሰሞኑ ብዙዎቻችሁ እንደተመለከታችሁት ብዙዎቻችንን ያሳዘነው ያስደነገጠው ጉዳይ ከዚህ ዓለም በሞት የተለየው የተወዳጁ አርቲስት ነጻነት ወርቅነህ ህልፈት መሆኑ ይታወቃል። ታዲያ ከዚህ ጋር ተያይዞ ደግሞ የተለያዩ ሀሳቦች ሲነሱበት የነበረው ጉዳይ በተለይ ደግሞ ቲክቶክ በተሰኘው ማህበራዊ ገጽ ላይ የሚታወቀውና ኢየሱስ በሚሸቱ መልእክቶቹ ተወዳጅነትና ተቀባይነትን ያገኘው እንዳልካቸው ዘነበ የተባለው በጌታ የተወደደ ወንድማችን አርቲስት ነጻነት ወርቅነህ ህልፈቱ በተሰማበት እለት በማህበራዊ ገጹ ላይ ያሰፈረው ጽሁፍ በብዙዎች ዘንድ መነጋገሪያ ሆኖ ነበር። በዚህም እንግዲህ በዛሬው እለት ደግሞ የምንወደው ዘማሪ ተከስተ ጌትነት ያልተጠበቀ ምላሽን ሰጥቶ ማህበራዊ ሚዲያው ላይ በስፋት እየተዘዋወረ ይገኛል። እንዳልካቸው ዘነበ በዛን እለት ባሰፈረው ጽሁፍ ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ሞት እንኳ ቢሆን በክርስቶስ ላመንን ጥቅማችን ነው። ሰዎች እንዳይሞቱ ብቻ ሳይሆን ቢሞቱ እንኳን የሲኦል ራት እንዳይሆኑ የዘላለም ሕይወትን ቃል እንመስክርላቸው። የምንድነው በጌታ በኢየሱስ ክርስቶስ በኩል ነው። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ የሚለው መልእክት ካጋራ በኋላ እኛም ከዚህ በፊት ባቀረብንላችሁ አንድ ፕሮግራም እንግዲህ የተለያዩ ሰዎች ሀሳብ እየሰጡ አንዳንዶች እንዳልካቸው ዘነበ በሰው ሐዘን እውቅናን ለማግኘት ይህን ያህል ርቀት መሄድ በጣም ያሳዝናል የሚሉ እንዳሉ ሁሉ አንዳንዶች ደግሞ እንዳልክ ምንም አላጠፋም፣ ይህ እውነት ነው። አንድ ሰው ከዘላለም ሞት ሊድን የሚችለው ኢየሱስ ክርስቶስን አምኖ መቀበል ሲችል ብቻ ነው ያሉ ደግሞ ብዙዎችም የእንዳልክን ሀሳብ ሲደግፉ ተመልክተናል። ታዲያ ከዚህ ጋር ተያይዞ ሰዓታት በፊት በፌስቡክ ገጹ ላይ ምላሽን የሰጠው የምንወደው ዘማሪ ተከስተ ጌትነትም እንደዚህ ሲል መልእክቱን አጋርቷል። የነጻነት ረፍት ልብን በሐዘን ሰንጥቆ የሚያልፍ ከባድ መርዶ ነው። በትዝታ ጓዳዬ ወደ ኋላ ስመለስ የነጻነትን ማንነት ለማወቅ ረጅም ዓመታት አላስፈልጉኝም። ጥቂት ደቂቃዎች የሰውነቱን ጥልቅ ሚስጥር ለመረዳት በቂ ነበሩ። ከነጻነት ጋር ለመጀመሪያ ጊዜ የተገናኘነው በባዕድ ሀገር ምድር ከሲያትል ዋሽንግተን ወደ ፖርትላንድ በምናደርገው ጉዞ ነበር። በአንድ የነዳጅ ማደያ ሱፐርማርኬት ውስጥ ከጓደኛዬ ከሳሙኤል ተስፋ ሚካኤል ጋር እየገባን ሳለ አገኘነውና የታላቅ አርቲስትነቱን ከፍታ ከቁብ ሳይቆጥር በፍጹም ትህትናና ሽቁጥቁጥ ባለ አክብሮት ሳሚ ተኬ ደህና ናችሁ ብሎ ሞቅ ያለ ሰላምታውን እየሰጠን ያቺን ቅጽበት የእሱን ማረፍ አስመልክቶ በአይነ ህሊናዬ ትመላለሳለች። ሁለተኛው ግንኙነታችንም እዚሁ አዲስ አበባ ውስጥ ነበር። በሁለቱም አጋጣሚዎች የታዘብኩት አንድ እውነት ቢኖር ነጻነት ለሰው ልጅ ያለው ክብር ከዘርና ከሃይማኖት በላይ መሆኑን ነው። ዛሬ ይህንን አጭር ማስታወሻ እንድከትብ ያነሳሳኝ መጋቢ ዘማሪ አስማማው ወርቁ ስለ እናቱ ህልፈትና በዚህ አስቸጋሪ ወቅት ስላጋጠመ ሁኔታ የተናገረውን ልብ የሚነካ ቪዲዮ በማየቴ ነው። በዚሁ አጋጣሚ በአካለ ስጋ ብዙም ሳልጠግባት ያለፈችው እናቴን አስታውሶኛል። አንድ ሰው ባመነበት እምነት ውስጥ ሰከን ሲልና መንፈሱ ሲበስል ርህራሄና ምህረት ከውስጡ መፍለቁ የማይቀር ነው። እንደ ነጻነት ያሉ ህዝብን በታማኝነት ያገለገሉና በመልካም ስብዕናቸው የታወቁ ሰዎች ሲያልፉ ቀርቶ ለሰው ልጅ በሙሉ ልንራራ ይገባናል። ክርስትና የፍቅርና የርህራሄ መንገድ ነው። አልዓዛር በሞተ ጊዜ ማርያም በእንባ ታጥባ አንተ በዚህ ብትኖር ኖሮ ወንድሜ ባልሞተ ነበር ስትል ጌታ ኢየሱስ አብሯት አለቀሰ እንጂ በቁስሏ ላይ እንጨት አልሰደደባትም። በሐዘኗ ላይ ሌላ ሐዘን የሚጨምር ቃል አልተናገረም። እኛም ከኢየሱስ የምንማረው ይህንን የርህራሄ ጥበብ ነው። በዚሁ አጋጣሚ የኢቢኤስ ቲቪ አስተዳደር እንደዚሁም ልዩ ልዩ ፕሮግራሞችን በማቅረብ የምታገለግሉ የሙያ አጋራቹ ሐዘናችሁን በልዩ ልዩ መንገድ የገለጣችሁ የአገሬ ልጆች በሙሉ በተግባር ስለተገለጠው ፍቅራችሁ አክብሮቴ ትልቅ ነው። ለነጻነት ቤተሰቦች ለወዳጅና ለጥበብ አፍቃሪ በሙሉ መጽናናትን እመኛለሁ። ነጻነት ሆይ በነጻነት እረፍ የሚል መልእክትን እንግዲህ አጋርቷል። ይህ መልእክቱ ያው ብዙዎቻችን እንደተመለከታችሁት ነው ከእንዳልካቸው ዘነበ ሀሳብ ጋር የሚጋጭና ለእንዳልካቸው ምላሽ እንደተሰጠ ግልጽ ነው። በሀሳብ መስጫ ስርም ብዙዎች ተረድተው ምላሽን ሲሰጡ ተመልክተናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን መስጠት ትችላላችሁ። ታዲያ በዚህ ጉዳይ ላይ ከትናንት በስቲያም እንደተመለከታችሁት እንዳልካቸው ዘነበ ምላሽ ሰጥቷል። ምንም ይቅርታም የሚያስጠይቅ
የሚጠይቀኝ ነገር የለም። ይህንን ስብ ደጋግሜ እሰብከዋለሁ። ይህንን መልእክት ይዤ ስመጣ ዓለም እንደምትቃወመኝ አውቃለሁ። ከዚህ ርዕሴ ምንም ንቅንቅ የሚያደርገኝ ነገር የለም የሚል ምላሽን ሰጥቷል። ውድ የይሁ ሚዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ሀሳብና አስተያየታችሁን መስጠት ትችላላችሁ። እንደዚሁም ደግሞ በፕሮግራማችን ላይ ያላችሁን ሀሳብና አስተያየት መስጠት እንደምትችሉ እየጠቆምን በዛሬ ፕሮግራማችን እንግዲህ ዘማሪ ተከስተ ጌትነት ከሰሞኑ በማህበራዊ ሚዲያው ላይ አነጋጋሪ ከነበረው ከእንዳልካቸው ዘነበ ከአርቲስት ነጻነት ወርቅነህ ህልፈት ጋር ተያይዞ ባሰፈረው ጽሁፍ መነጋገሪያ በሆነ ጉዳይ ላይ ዘማሪውም ምላሽን ሰጥቷል። ይህንን ጉዳይ ለእናንተ አቀረብን። የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እየጠየቀን በርግጥ እናንተም አምናችሁና ፈቅዳችሁ በምንሰጣችሁ መረጃ እርግጠኛ ሆናችሁ ቻናላችንን ሰብስክራይብ ያደረጋችሁ ከ33000 በላይ ሰብስክራይበርስ እንድንደርስ ላገዛችሁ ምስጋናችን ላቅ ያለ ነው። እኛም ደግሞ የእናንተ መንፈሳዊ ያንጻሉ፣ ይገነባሉ፣ እንደዚሁም መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። ለሁልጊዜው ደግሞ ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁን ብትሰጡን እኛ የበለጠ እንድንሰራ ያደርገናል። ጌታ ቢፈቅድና ብንኖር ደግሞ የተለያዩ ፖድካስቶችን የህይወት ምስክርነቶችንም አካተን ወደ እናንተ ለማምጣት ጥረት እያደረግን ነው። ጌታም እንደሚረዳን እናምናለን። በቅርቡም ደግሞ ሰብስክራይበራችን በስቶ ከ50,000 እስከ 100,000 እንደምንደርስም እናምናለን። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።